እየሰማኸኝ ነው? በሚስትና ባል ቀልድ የለም። እሺ ነው ስለምወደው በቃ እኔ እወደዋለሁ። በቃ እኔ እሱን እወደዋለሁ። ገባ ከሱ ጋር ነው ልኖር የምችለው ከዚህ በኋላ። ቢሰብረኝ ደግሞ ቢጎዳኝ ካንተ የበለጠ እሱ ዛሬ ላይ ሊጎዳኝ አይችልም። ገባ አንተ ሰብ አልወድህም፣ አልፈልግም። ለዛ ነገር ሙሉ ለሙሉ ጥፋቴን ይቅርታ አልበልሽ። በቃ ይቅርታ ከልቤ ይቅርታ አልጠይቅ። እኔና አንቺ አንድ የሚያደርገን ብዙ ነገሮች አሉ። አብረን በቃ አብረን ከዚህ በኋላ እኔ እናንተን አንድ ሊያደርገን የሚችል ምንም ነገር አለ። እኔ ህይወቴን ጀምሬያለሁ፣ የራሴን ህይወት ከዛም አልፎ ብዙ ነገር የምትፈልጊውን ነገር ላላደርግልሽ እችላለሁ። ላላደርግልሽ እችላለሁ ስልሽ አላደርኩልሽም። ቅዱሻላ የምትፈልጊውን ነገር አላደርኩልሽም። ግን ከዛ በተረፈ እኔ አማር እንደዚህ አድርጎኛል፣ እንደዚህ ስላደረገኝ ነው የምትይውን አንድና አንድ ምክንያት ማወቅ ስለምፈልግ። ሰላም፣ እንዴት ናችሁ ውድ አማር ቤተሰቦች? እኔ ደህና ነኝ አልሐምዱሊላህ። በመጀመሪያ ላሳያችሁኝ አለሁ ባይነትና ላሳያችሁኝ ፍቅር በጣም አመሰግናለሁ ከልቤ። ኮሜንታችሁን የሚውላችሁን እያየሁ ነበርና አብሽር አለን በቃ ከጎንነን ምናምን በርታ ጠንክር ምናምን የሚሉ በጣም ብዙ ኮሜንቶችን እያየሁ ነበርና በጣም አመሰግናለሁ። ሰው እንዳለኝ ነው የተረዳሁትና በጣም አመሰግናችኋለሁ። አክባሪያችሁ ነኝ እና ዛሬ የመጣሁት እንዳያችሁት ነው የባለፈው ቪዲዮ ላይና ተገናኝተን እናወራለን ብሎኝ በሰላም ወጥቼ ነበረ። እነሱ ጋር ሂጄ በሰላም ወጥቼ ነበር። ተገናኝተን እናወራለን ብሎኝ እና አሁን እሱ እየያዘው ያለው ነገር የኔን አይዲያ ትቶ እኔን ማናገር ትቶ እኔን ንቆ ሌላ ነገር ጀምሯል። ገብቷችኋል? እኔን እያስረሳ ሌላ ነገር ጀምሯል እሱ። እኔ ወደ ጸብ መሄድ አልፈልግም ምናምን የማይሆን ነገር ውስጥ መግባት ስለማልፈልግ በስነ ስርዓት ነው ላወራው ፈልጌ ነው ባለፈውን ቤት ድረስ ሂጄ በስነ ስርዓት አውርቼ የተመለስኩት እንጂ እሱ ጋር እኔ ሌላ ሀታካራ ውስጥ መግባት ስላልፈለግኩኝ ነው። እሱ ግን አሁን እየሰራው ያለው ነገር አሁን ላይ በቃ እኔ ንቆ ምንም አያመጣም ነገር ብሎ ሌላ አጀንዳ ከፍቷል። እሱ እኔን ረስቶ ምናምን ጭራሽ ምንም እንዳልተፈጠረ ነገር አድርጎ የራሱን ላይፍ ነው እንትን እያለ ያለውና እሷም ደግሞ እኔ ጋር ይሄ ብዙ ያልጨረሰችው እኔ ጋር ተጀምሮ ብዙ ያላለቀ ነገር አለ እኔና እሷ መሀል ማለት ነው። በጣም ብዙ ማለት ነው። ምንም ያልተነካ ጉዳይ አለ እኔና እሷ መካከል ማለት ነው። ግን አሁን እሷም ባለፈው እንዳየሁት ቪዲዮ ነው ምናምን ብታወራው እሷም እኔ እንትን ብያት እኔ በድያት ወይ እኔ ትቻት እንደሄድኩኝ ምናምን ነገር ነው የምታወራውና እሱ ሁሉ ነገር ፌክ ነው። እሱና እሷ ተመካክረው የሚያደርጉት ነገር ነው። ሰውን ለማሳመን የሚሰሩት ሴራ ነውና እኔና እሷ ጋር ያልተጨረሰ በቃ ገና ያልተነካ ብዙ ነገር አለ። እኔ የማውቀው እሷ የምታውቀው እሱ የሚያውቀው በጣም ብዙ ነገር አለ። ታውቃለህ፣ በውስጣችን ብዙ ነገር የያዝነው ነገር አለ ማለት ነው። እና እሱን ነገር እኔም በሰላም መፍታት ስለፈለኩኝ ተገናኝተን በስነ ስርዓት እንደተማረ ሰው እንደ ትልቅ ሰው ተነጋግረን እንድንፈታ ስለፈለኩኝ ነው ይሄን ነገር እያልኩ ያለሁት። ቢያንስ 4 ቀን 5 ቀን ጠብቀዋለሁ። ታውቃለህ፣ 4 ቀን 5 ቀን ማለት ቀላል ነገር አይደለም። እኔ እዚህ ሰው ሀገር ላይ ነው ያለሁት ምናምን ከክፍለ ሀገር መጥቼና 5 ቀን ለሱ መጠበቅ አንድ በቃ ሲሰኝ ቪዲዮ ላይ እንዳያችሁት ነው። በቃ ነገ እኔ ጋር ተገናኝተን ምናምን እናወራለን ያለኝና እሱን አምኜ ደግሞ እሺ ብዬ ስደውላቸውም ስልክ አያነሱም ምናምን የሆነ ስልክ ተቀያየረን ነበርና ምናምን ስደውለት ስልክ ቆይ እንደዚህ አልተመችኝ ነው እደውልልሃለሁ ምናምን ነገር ነው የሚለኝ እና እንደዛ እያለኝ ራሱ በቃ በጣም ሀምብል ሆኜ ነው እያወራ ያለሁት እሱ ማለት ነው። በጣም ተረጋግቼ ነው ወደ ሌላ ነገር እንዳንሄድ ብዬ ምናምን ምክንያቱም እሱን ነገር አልፈልገውም። ይሄ ወደ ኋላ ምናምን መመለስ ስለማልፈልግ ነገሮችን ተነጋግረን እንድንፈታው ስለፈለግኩኝ ነበር እንደዛ እያልኩ ያለሁት እና እሱ የሚያወራው ነገር ምናምን በጣም የሚያስደብር እኔ ወደ ሌላ መንገድ የሚወስደኝ ንግግር ነው የሚናገረው ማለት ነው። እና ተረጋጋ፣ ቀስ በላ ምናምን ስራ ላይ ነኝ እኮ ምናምን እኔም የራሴ እንትን አለኝ ምናምን የሆነ የሚናገሩ ንግግሮች በጣም አስቀያሚ ነገሮች ናቸው። ሪከርድም ይዟሉ ካስፈለገ ምናምን ማለት ነው። ግን እሱ ጋር እንደዚህ አይነት አተካራ ውስጥ መግባት ስለማልፈልግ ተነጋግረን እሷም መታ እሱም ተቀምጠን ያለውን ነገር ምክንያቱም በዚህ ምክንያት እኔ በጣም እሷም ታውቃለች እኔም ጋር ያለው እውነት አለ። ምንም እኔ እዚህ ሶሻል ሚዲያ ላይ ወጥቼ ምናምን ነገር የማዋሸው ነገር የዋሸሁትም ነገር የለም። ሀቁን ነው የተናገርኩት። ገብቶሃል? እዚህ እውነቱን ነገር ነው የተናገርኩት። እሷም ታውቃለች፣ ልቦ ነው ያውቃል እኮ እሷም ውስጧ ያውቃል። ግን ምን አይነት ማስመሰል እንደሚሰሩብኝ እኔ ምን አይነት ነገር እንደሚሰሩብኝ አላውቅም። እሱም ያውቃል እሷም ታውቃለች። ግን በጣም እኔ ላይ በጣም ፊልም እየሰሩብኝ ያሉት እና እስኪ እሱንም እንትን ብየዋለሁ። ዛሬም ራሱ ደውዬለት ነበረ እመጣለሁ ብሎኛል። ደውዬለት እስኪ ከተመቸኝ እመጣለሁ ምናምን ነገር ብሎኛል። ከተመቸኝ እመጣለሁ ምናምን። እኔ ብዙም አላመንኩበትም እውነት ለመናገር ይመጣል ብዬ አላስብም።
ምክንያቱም ሰው ከሚያወራችሁ ነገር ተነስታችሁ ነው ያንን ሰው ይመጣል አይመጣም ወይ ያረጋል አያረግም ብላችሁ የምታስቡትና ካወራኝ ነገር አንፃር አይደለም ለመምጣት ስልኩን ለመዝጋት ቶሎ ስልኩን ለመዝጋት የፈለገ ነው ይመስለኝና እንደዛ ነው ያየሁበት። ብቻ እመጣለሁ ብሎኛል። እስኪ ደውላለሁ እመጣለሁ ምናምን ብሎኛል። ይሄን ቪዲዮ ከለቀኩላችሁ ይመጣ ከመጣ እለቅላችኋለሁ። ይሄን ቪዲዮ የሚመጣ ከሆነ ፖስት አደርገዋለሁ። ያው ታዩታላችሁ ማለት ነው። ይሄን ቪዲዮ እየቀረጽኩ ያለው እመጣለሁ ስላለኝ ነው። እሱን ደግሞ አብረን እናያለን። እስቲ ሰው ላግኝና ቆይ የማግኘው ሰው አለ። ልጨርስና ልደውል። በቃ ከጨረስኩ በኋላ ልደውል። ችግር የለውም። 30 ደቂቃ ነው። ኦኬ እሺ። ቆይ እደውላለሁ። እሺ አማር ከማን ነው? ሰላም ነው። ግን ይህችን ነገር መጀመሪያ ብትጠይቀና ይሻል ነበር። አይ ችግር የለውም። ያው ቤተሰብ ማወቅ ስላለበት ለዛ አይ ቢሆንም ፈቃደኝነት መጠየቅ አግባብ ነው ብዬ አስባለሁ። ልክ ነው። የኔን ጉዳይ ያው ሶሻል ሚዲያ ስለወጣ ቤተሰቦች ሁሉም ነገር ስለሚያውቁ ያለው ነገር ለማስፈርት ደግሞ አለ ስለ አንድ ሰው አሁን ይመቸው አይመቸው ሳታውቅ መቅረጹ አግባብ አይ ይሁን በቃ አይ ካስደበራችሁ ልንወራ በካሜራ ልንወራ ነው እንዴ? መጣን ያጥፋውና እናወራ በቃ። ለምን ይጠፋል? ለምን ጉዳይ ይጠፋል? ፍቃደኛ ካልሆነ እኮ መቅረጽ አችልም። ይሄን ታውቃለህ። እሱ ግን ይጥፋ ምናምን የምትይው ነገር ያው ሁሉ አንዴ ስለወጣ ሚዲያ ላይ ማወቅ ስላለባቸው ነው። ፍላጎቷ ካልሆነ ደግሞ የሆነ እሺ። ለማንኛውም መጥቻለሁ። ሰሞኑን ስራ ላይ ነበርኩኝ። በሰዓቱ አልተገናኘንም። ማለት የምትፈልገው ነገር ካለ መጠየቅ የምትፈልገው ነገር ወይም ያልተመለሰልኝ ብለህ የምታስበው ካለ ይሄው ፈረሱ ይሄው ሜዳው። በመጀመሪያ ወደሱ ነገር ከመግባቴ በፊት በጠበቅኩ ሰዓት አላገኘሁኝም አንተንም ማለት ነው። ገብቶሃል? በጠበቅኩ ሰዓት አሁን ስራቴ ወደዚህ ልመጣ አልችልም ስለ እሷም ደግሞ የራሱ የሆነ ጉዳይ አላት። ገብቶሃል? የኔ ጉዳይ ደግሞ በጣም የሚበልጥ ጉዳይ ነበር። ገብቶሃል? የእናንተ ጉዳይ የያዛችሁት ጉዳይ ያየነው ነው። መጀመሪያ እሷን አትይዝም ነበር፣ አጥብቀህ ነበር እኮ። አሁን ሰው እጅ ከገባሽ በኋላ ነው እንደዚህ የሚሆነው። እንደሱ አይደለም። ማጥበቅና ለማጥበቅን ለኔ አትነግረኝም። ሽፋላ እና ደግሞ መልካት ሰው እኔ ፊት ናችሁ መልካት ሰው እሱን ቤት ትሰራላችሁ መተቃቀፉን ምናምን ነገር። አሁን ላሽሙር ነው የጠራን ወይስ ይጠራል? ወሬ አለ? አይ ለማውራት ለመግባባት መስሎኝ ነው። እናውራል ስላልክ ነው እዚህ ድረስ እኛ መንገድ ተጉዘን አክብረን የመጣ ነው ማለት ነው። ገባህ? ስለዛ ማውራት ያለብንን ነገር እናውራ። ምንድነው የቀረህ ነገር የምትፈልገው? እሷ ጋር የቀረኝ ጉዳይ አለ ብላ ነገር ብዙ ነገር አለ ያልጨረስነው ነገር እያልክ ነው ያለው። ስለዛ እስኪ አውሩ። እኔ እዚህ ጋር ሆነላችኋለሁ። እኔ ፊት ታፍሩ ከሆነ ማለት ነው። አይ ምንም ጉዳዩ አንተንም ስለሚያካትት ምንም ማፈሩ የሚባል ነገር መጠየቅ የምፈልገውን ጠይቃት። ያለበትን ነገር አንተ እያለ ነው ሊጠይቀኝ የሚገባው። ገባህ? አይ ችግር የለም። ልጠይቅሽ የምፈልገው ነገር በዋነኝነት ማለት ነው ምን አድርጌሽ ነው በቃ የሚለውን ነገር እኔ አንቺን ማለት የምትፈልጊውን ነገር ላላረግልሽ እችላለሁ። ላላረግልሽ እችላለሁ ስልሽ አላረኩልሽም። ቅዱሻላ የምትፈልጊውን ነገር አላረኩልሽም። ግን ከዛ በተረፈ እኔ አማር እንደዚህ አድርጎኛል እንደዚህ ስላደረገኝ ነው የምትይውን አንድና አንድ ምክንያት ማወቅ ስለምፈልግ ነው ማለት ነው። እሱን አሁን ነበር እንደ እኔ የምትጠይቅ አሁን ላይ ነው እኔን የምትጠይቀኝ? ይሄን ጥያቄ እኮ ለምትጠይቅ በጣም አረፍድክ። በጣም ብዙ የምትጠይቅበት መንገድ ነበረ። ይሄን ጥያቄ እናቱ ፊት ከተገናኘን በኋላ እኔ በመሳቅ መነሳት በቃ እምባዬን ጠርጌ ስለተነሳው ዛሬ አንተ ምን አድርጌሽ ነው እንደዚህ ምናምን ዛሬ አይደለም ይሄን እኔን የምትጠይቀኝ። እኔ እኮ ዛሬ እየሰማሽ ነው። ዛሬ አይደለም ሳይሆን ይሄን ነገር መጠየቅ ከጀመርኩ ይቆዩ ወሎ እያለን ነበር። ይሄን ነገር ለማስተካከል ሰሞክሬ ነበር። ይሄን ነገር ስጠይቅሽ የነበረው ወሎ እያለን ነበር። አሁን ላይ አይደለም። አሁን ላይ አንቺ ነገሮች አዳምጪኝ፣ ብቻሽን አታወሪ። ይሄንን ነገር
ለማስተካከል የሞከርኩት እዛ ባለንበት ሰዓት ነበር። እኔ የተስተካከለ መስሎኝ በእኔ ቤት በቃ አይ ጨርሻለሁ አስተካክለናል ብዬ ነበር ያሰብኩት። አንቺ ግን እዚህ መተሽ ሌላ ነገር ብዙ ነገሮችን ስታደርጊ ነው እንደገና ነው የመጣሁት እንጂ አልመጣሁም። ቪዲዮ ላይ አልወጣሁ ማን ነው ሶሻል ሚዲያ አልወጣሁኝ ምንም ነገር ያልኩት ነገር የለም። ግን እዚህ ቦታ መጥቼ እዛም ለማስተካከል ሞክሬያለሁ፣ እዚህም ሁኜ ደግሞ ብዙ ነገር ሞክሬያለሁኝ። ግን ሁለታችሁ ናችሁ ምንም እኔን እንትን ልትሉኝ አልቻላችሁም። እሱ የሞከርክበት ሰዓት ነው ያንተ የሞከርክበት ሰዓት ነው። በጣም አርፍደህ ነው የመጣኸው። በጣም ማለት ነው። እኔ የራሴን ህይወት ስጀምር ነው አንተ ነገሮችን ላስተካክል ብለህ የገባው። ይሄን አጋጣሚ ማለት ነው። እኔ ሰው እንዳለ ስታውቅ ላይ ሰው ኑሮኝ እኔ ህይወት መጀመሪያን ስታውቅ ነው በቃ ምን አርጌሽ ነው እንደዚህ ነው ምናምን አመጣው ወሰደው እያልከለው ማለት ነው። ከዛ በፊት ግን አይደለም ምን ሆነሽ ነው ምን አርጌ ነው ብለህ ልጠይቅ እኔ እንዳንተ ወጥቼ እንደዚህ አርጎኝ ነው እንደዚህ አርጎኝ ነው ብዬ አላወራም ሚዲያ ፊት ማለት ነው። አሁን የምታወሩ ነገር ካለ አውራንቺ እንደዚህ አርጎኝ ነው የምትይው ነገር ካለ እሱን ነገር ስለፈለኩ ነው የመጣሁት እኔ እዛ ሰው አይደለም። ምክንያቱም እኔ እሱን ነገር ስለፈለኩ ነው የመጣሁት። ነገር አብረን አሳልፈናል ገብቷል እኮ እኔ እሱን ነገር እየሰማሽ ነው ልትረጂ ከፈለግሽ። እሺ ግን ቢያንስ ምን አለ መሰለሽ ቢያንስ ትተሽኝ የሄድሽበትን ምክንያት ቢያንስ ማወቅ አለብኝ። ገባሽ አይደለ? እኔን ትተሽኝ የሄድሽበትን ምክንያት ማወቅ አለብኝ። በዚህ ምክንያት ነው ትቼ የሄድኩት እንደዚህ ስላደረከኝ ነው። አንደኛ ነገር እኔ መውደዴ ምኑ ሁሉ ነገር እንዳለ ነው። ገባሽ? ግን እዚህ ጋር እኔ እንደዚህ አድርጊያት ብዬ መጸጸት አልፈልግም። ለምፈልገው ነገር እዚህ ድረስ እኔ እንደዛም አድርገኸኝ እንደዚህም ሁኜ ራሱ ስለማከብር ነው እዚህ ድረስ እኔ በቃ እናውራው ብዬ እሱ ራሱ መምጣት አልፈለገም እዚህ ቦታ ላይ ማለት ነው። ለኔ ሲል ነው የመጣው እኔን ይዞ መምጣት ስላለበት ብቻዬን ስለማልመጣ እና ያለውን ነገር ነግሬሃለሁ። በቃ ህይወትህን ኑር ከዚህ በኋላ እኔ ህይወት ጀምሬ እኔ ያላንቺ ህይወት የለኝማ። እንዴት ብዬ ህይወት ልኑር? የትኛው ህይወት አለኝና የትኛውን ህይወት ልኑር? በቃ እሺ እኔ ጥፋተኛ ነኝ። እኔ ይቅርታ ልጠይቅና በቃ አብረን ነው። እኔ አጥፍቻለሁ። ግዴታ ይሄን ነገር ማስቀጠል ካለብኝ ጥፋተኝነቱን እኔ ልውሰድ። ሙሉ ለሙሉ እኔ ጥፋተኛ ነኝ። እሺ በቃ እሺ ይሁን። አሁን ላይ እኔ ህይወት አለኝ። የለሽም። እኔ እና አንቺን ብዙ አንድ የሚያደርገን ነገሮች አሉ። ምንም የለም ከዚህ በኋላ እኔ እና አንቺ ደስ የሚሉ ጊዜቶችን አብረን አሳልፈናል። እሺ አይ ምን ይሆናችሁ? በትክክል ቀስ ብላችሁ ተግባቡ። ኮያራ ምን ያክል እንደምወድሽና ምን ያክል አንቺ የከፈልኩትን ነገር ታውቂያለሽ አይደል? ስለ ፍቅራችን ስትይ በቃ አብረን ነው። ቀልድም እየመሰለኝ የሆነ ፊልምም እየሰራብን ይመስለኛል ዝም ብዬ ሳስበው አንዳንዴ ማለት ነው። አንቺን ማፍቀሬ ነው ፊልም። እስከዛሬ የት ነበርክ አንተ? እስከዛሬ የት ነበርክ? አሁን አንቺን ማፍቀሬ ነው ፊልም መስራት የሚያስብለኝ? አሁን ስለወደድኩሽ ነው እኔ ፊልም መስራት የሚያስብለኝ? አሁን ላይ ነው ወይ እኔ እንደዛ የምትለኝ? እኔ እንደዛ ሳለቅስ እኔ አንድ ክፍል ቤት ውስጥ ቁጭ ብዬ እንደዛ ሰው የት ነበርክ? እኔ እኮ እያልኩሽ እኔ የት ነበርክ? አዳምጪኝ። አሁን እኔ ቀና የሚያደርገኝ ሰው መጥቶ እኔ የራሴንም ባይን ታሪክ ህይወቴን ስጀምር ለምን ህይወቴን ትበጠብጣለህ? እየመጣ በቃ ህይወትህን ኖር፣ ህይወቴን ኖር። እየሰማሽ ነው? እሱ ሊሆንሽ አይችልም። ምን ነግርሽ ነገር ህይወቴን ቀና አደረገው እምባዬን አበሰው ምናምን የምትይው ሰው እሱ ሊሆንሽ አይችልም። መቼም ነው የማይሆንሽ እሱ በቃ መቼም ማለት ነው ሊያጠፋሽ እንጂ እሱ ሊያለማሽ አይችልም። ላንቺ ሊሆን አይችልም። በቃ አይ አይደለም ስለኔ ጋር ነው ስለጋ እያወራን ነው። በስነ ስርዓት አውርተን እናውራ እንሂድ። በቃ ማውራት ያለብን ነገር ንገረኝ። ከዛ ህይወቴ ያላንቺ ባዶ ነው። በቃ ቶፊቅ ምንድን ነው የሚለኝ? ቆይ ለዚህ ነው እሺ የጠራኸኝ? እኔ ያላንቺ መኖር አልችልም። ለዚህ ነው የጠራኸኝ? እሺ ይሄን ነገር ልታወራኝ ነው የጠራኸኝ? እኔ ግዴታ ራሴን በጥፋተኝነት መንገድ ስወስደን የራሴን ጥፋተኛ አድርጌ ስመጣ ላንቺ ጥፋተኛ በዛ መንገድ ተለያየና እኔ እናንተ በዛ መንገድ ሄድክ ትተኸኝ አይደል? ትተኸኝ ሄድክ። እሺ አዳምጪኝ፣ አንድ ነገር ስሙ። ጥፋቱ እውነት ማን ጋር እንዳለ እኔም አንቺም እናውቃለን። ሶ ለዛ ነገር ሙሉ ለሙሉ ጥፋቴን ይቅርታ አልበልሽ። በቃ ይቅርታ ከልቤ ይቅርታ አልጠይቅም። እኔና አንቺ አንድ የሚያደርገን ብዙ ነገሮች አሉ። ሶ አብረን ምን በቃ አብረን ከዚህ በኋላ እኔ እናንተን አንድ ሊያደርገን የሚችል ምንም ነገር አለ? እኔ ህይወቴን ጀምሬያለሁ፣ የራሴን ህይወት ከዛም አልፎ ብዙ ነገር ፊት ለፊት ነው የምነግርሽ። ሳይሆንሽም ማለት አትሆነትም አንተ እሱ መፈታታው መጣጨር ምን አውቃለሁ። እሺ ይሁን ምን ይምጣሽ ያሉብን አንተ ግራ ማለት እንዳትገባ ረፈልኩ አይደል? ለቃቃፋ እኔ ጋር ችግር ለመፍጠር እንዳትሞክር አንተ። ከዚህ በፈጥር ሰዓት እኔ ጋር እንደ በቃ ፍራት ነው የምፈልገው እናውራ። በቃ ማውራት ቁጭ ብለን በቃ እንደውም ለቃቃት እንደዚህ አታመናጭ። እረፍ አንተ። ከዚህ በኋላ እንደውም አንተ አጠገቧ እንዳትደርስ። ኧረ እባክህ
ካሜራ ይዘኛል ይስፈር እኔ እና አንቺ በውስጣችን ስለት አለ እንዋደዳለን አይደለ እሱን ነገር ለምን ሌላ እናደርገውም እሱ አይሆንሽም እኔ የሚሆነኝና የማይሆነኝ ሰው አውቃለሁ ትሆነኛለህ በየመጥቼ ሜዳ ላይ ስትለይ ታውቃለህ ራስህ በቃ ተይኝሽ እኔ ተውሻለሁ ያሳለፍኩትን ነገር ራሴ ነኝ ማቆኔ እንዳንተ እዚህ ወጥቻለሁ አራም አልኩ እሺ እየሰማሽ ነው እሺ እኔ ያልሆንሽም አንኳንም እሺ እኔ ተውሻለሁ በቃ አትሆነኝም መውደድ ማለት የአንድ ሰው መስዋዕትነት መክፈል ነው እኔ ተውሻለሁ እሱ አይሆንሽም አይሆነኝ በቃ አይሆነኝ የሚሆንሽ ሰው አይደለም ያጠፋሻል ተይ ቢጎዳኝ ካንተ የበለጠ ሰው ካንተ የበለጠ ሰው ነው ሊጎዳኝ አይችልም እኔ በዚህ መንገድ አውርተሽኝ አታውቂም ነበረ እሱ ተይ የሚሆንሽ ሰው አይደለም ያጠፋሻል ተይ እኔ የሚሆነኝ ነው ያጥፋኝ አይደለ ቆይሽ እዛው የሆነ ልጅ ጋር ላገናኛት ጀሮዛ በቃ ተይ ለምንኩብሽ ቀን ተይ አብረን እኔ ራሴን ከዚህ በኋላ ብዙ ነገር በህይወቴ ውስጥ ተፈጥሯል የሚያስፈልገኝ ሰው እሱ ነው ስለምወደው በቃ እኔ እወደዋለሁ በቃ እኔ እሱን እወደዋለሁ ገባ ከሱ ጋር ነው ልኖርም የምችለው ከዚህ በኋላ ቢሰብረኝ ደግሞ ቢጎዳኝ ካንተ የበለጠ እሱ ዛሬ ላይ ሊጎዳኝ አይችልም ገባ አንተ ሰብ አልወድህም አልፈልግም በቃ ህይወትህን ኑር ህይወቴን እኖራለሁ ለዚህ ከሆነ ደግሞ ድጋሚ አትጥራኝ እኔም በቃ እናቱ ፍቅር ሄዷል መልስ ያገኘ ይመስለኛል አማር ካም በኋላ አንተ እየሰማኝ ነው አይደል ማለት እጅ ነው ደስፈዴ ከዚህ በኋላ አጠገቧ ብትደርስ ማለት አንተ እንዳትመጣ በህይወታችን እየሰማኝ ነው በተነፋፋ አይደለም የመጨረሻ ነገር ነው የምነግርህ ኮሌታ ይልቀቅ የመጨረሻ ነገር ነው የምነግርህ ይሄ በተነፋፋ አይደለም ወንድም ከዚህ በኋላ እኔ ሰማኝ ከዚህ በኋላ ህይወቴ ምንም አይነት ሊመሰቀቀል የሚችለው ነገር የለም እሺ ስለዚህ አጠፋሃለሁ እየሰማኝ ነው አይደል በግልጽ አማርኛ ነው የምነግርህ አጠፋሃለሁ ወይ አንተ ትኖራለህ ወይ እኔ እኖራለሁ እዚህ ቦታ ያርግልኝ ገባህ እንዲያርግ ነው መገባል ሲጥር ማለት በሳሳለሁ በሳሳቱ ወንድነቱ ይለያል በስጋ ከሆነ ደግሞ አሳያለሁ እየሰማኝ ነው ልቀቀኝ ስጋን ተሸክመው በሚስትና ባኤው እየሰማኝ ነው አይደል እየሰማኝ ነው በሚስትና ባኤው ቀልድ የለም እሺ ማረጋሽ ወደዛ እንዳትጠገኝ ለኔ መሳሪያ እሱ ወጣር እሱ ለኔ መሳሪያ ወጣር ችግር የለውም እኔ መሳሪያ ምናምን ለሱ መሳሪያ የምገባ ቦታ አይደለም ለሱ ነው ያላንስ እንኳን አይደለም ለሱ ለማንም ማንሱ አይደለም እሱ ለኔ መሳሪያ ወጣ ይሄ ጀኔ መሳሪያ ነው ይበቃዋል ሌላ አልፈልግም እንዲህ ነው ማደባዩ